ይስጥልኝ እንደምን ዋላችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ከቀኑ 7 ሰዓት ሆኗል። የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አበይት ርዕሶች። በኤሊኖ ክስተት ሳቢያ የተፈጠረውን የምርት መቀነስ በመስኖ ልማት የማካካስ ስራ እየተከናወነ መሆኑን የስልጤ ዞን የእርሻና ተፈጥሮ ሀብት ልማት መምሪያ ገለጸ። በአሜሪካ የጦር መሳሪያ ገዢዎች ጀርባቸው እንዲጠና የሚያዝ ሕግ ሊጸድቅ ነው። ከሰዓቱ ዜናዎች ጋር አንተነህ ደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። በኤሊኖ ክስተት ሳቢያ የተፈጠረውን የምርት መቀነስ በመስኖ ልማት የማካካስ ስራ እየተከናወነ መሆኑን የስልጤ ዞን የእርሻና ተፈጥሮ ሀብት ልማት መምሪያ ገለጸ። በዞኑ በመስኖ ልማት ከ11 ሚሊዮን ኩንታል በላይ ምርት ይሰበስባል ተብሎ ይጠበቃል። ፍቃዳ ባለማየሁ ከስፍራው ተጨማሪ መረጃ አድርሶናል። በስልጤ ዞን የስልጤ ወረዳ ቆላማ የአየር ሁኔታ ያለው ከመሆኑ ጋር ተያይዞ አርሶ አደሩ በተለያዩ ጊዜያት የዝናብ እጥረት ችግር ሲገጥመው ቆይቷል። አርሶ አደሩን ከዝናብ ጥገኝነት ለማላቀቅና ምርታማነቱን ለማሳደግ ታዲያ በአካባቢው የሚገኙ የውሃ አማራጮችን እንዲጠቀምና በመስኖ እንዲያለማ ጥረቶች በመደረግ ላይ ናቸው። በስልጤ ወረዳ በተዘዋወርንበት ጊዜ ያነጋገርናቸው አርሶ አደሮችም በአካባቢያቸው የመስኖ አማራጮች ቢኖሯቸውም ሳይጠቀሙባቸው መቆየታቸውን ገልጾልናል። ሁሉም አውቆት ሁሉም በየማሳው ይሄው ጉርጋድ ነው፣ ውሃ ነው። ድሮኛ ዝናብ ነበር የምንጠብቀው፣ የአመቷን በቆሎ ወይም በርበሬ ነበር የምንጠብቀው። አሁን ግን በአመት 2 ጊዜ 3 ጊዜ እያመረትን ነው። ድሮ ግን እንዴት ነው ዝናቧን ብቻ ነበር የጠበቅነው። እንደዚህ ጉርጋድ ተቆፍሮ ውሃ ይመጣል የሚል ግምት አልነበረንም ጭንቅላት። ይህንን ነገር በቅርቡ ምንም ነገር ሳያስቸግራችሁ በማሳችሁ ላይ ጉርጋድ አውጥታችሁ መጠቀም ትችላላችሁ የሚለውን አቅጣጫ ሰጥተውን ጉርጋድ እንድንቆፍር አድርገውን ግብዓትን እንድንጠቀም አድርገውን የበለጠ ተጠቃሚ እንድንሆን ነው ያደረጉት እነዚህ ባለሙያዎቹ ናቸው። ከቅርብ ዓመታት ወዲህ የከርሰ ምድር ውሃን ቆፍረው በመጠቀም በአመት 3 ጊዜ በማምረት ተጠቃሚ መሆናቸውንም አርሶ አደሮቹ ገልጸውልናል። በምግብም ሆነ ይሄድም አግኝቼ በመሸጥም ሆና በደንብ እንደመስኖ የሚጠቅም ነገር የለም። እንደውም እንዲህ ብር ተቀምጦ እንደሚታፈስ ነው የምናገኘው። በአንድ ሄክታር ከ100 ኩንታል በላይ እናገኛለን። በአንድ ሄክታር ወደ 150 ቢባል 150 ሺህ ነው። ገበያ ካላ መንግስት ገበያ አመቻችልን ብለን ያው ከገበያውም ተምንም ተሳክቶልናል። በጣም ጥቅሙ እጥፍ ድርብ የተሻለ ነው። እጥፍ ድርብ አልሰራንበትም። ካሁን በኋላ አይደለም ቀን ማታም ድረስ እሰራለሁ ብዬ ነው የምገምተው። በስልጤ ዞን ስልጤ ወረዳ በመስኖ የሚለማውን መሬት መጠን በማስፋፋት በተለይም ደግሞ ኤሊኖ በፈጠረው የዝናብ እጥረት የተከሰተውን የምርት ቅናሽ የማካካስ ስራ በመከናወን ላይ እንደሚገኝም የወረዳው የእርሻና የተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ መሐመድ ከድር ተናግረዋል። በልግና መኸር ላይ በርካታ ምርቶች አተናልኛም ኦልሞስት 30% የሚሆን በምርት ደረጃ ሉስ አድርገናል። ይሄን ግን ለማካካስ በሚያስችል መልኩ አምና ያለሙ በርካታ መሬቶች መስኖ ልማት እንዲያለሙ ማድረግ ትችላል። በአንደኛ ዙር መስኖ ብቻ 17453 ሄክታር መሬት አቅደናል። እስካሁን ድረስ ባለው 15541 ሄክታር መሬት ማልማት ተችሏል። በዞን ደረጃም ተመሳሳይ ስራዎች በመከናወን ላይ መሆናቸውን የገለጹት ደግሞ የስልጤ ዞን እርሻና ተፈጥሮ ሀብት ልማት መምሪያ ኃላፊ አቶ ከድር መሐመድ ናቸው። ታቅዶ ከነበረው 4 ሚሊዮን አካባቢ ካስቀመጥነው ግብ አንጻር አላሳካንም። ባለፈው በተፈጠረው ችግር ማለት ነው በበልግና በመኸር። ስለዚህ አሁን በዚህ በመስኖ ስራችን ደግሞ አሁን ባስቀመጥኩት በዚህ 43283 ሄክታር ላይ 11 ሚሊዮን ምርት ግብ ጥለን ነው ይሄንን ለማካካስ እየሰራን ያለ ነው። ይሄ ሁኔታ በሁለተኛ ዙርም ይቀጥላል የመስኖ ስራችን ማለት ነው። ወቅቱን ያልጠበቀ ዝናብ በመኸር ምርት ላይ ያስከተለውን አሉታዊ ተጽዕኖ በመስኖ ልማት ለማካካስ ትኩረት ሰጥቶ እየሰራ መሆኑን የአዊ ብሔረሰብ አስተዳደር ግብርና መምሪያ አስታወቀ። የግብርና መምሪያው ኃላፊ አቶ ግርማው ታፈረ እንደገለጹት በአስተዳደሩ 111733 ሄክታር መሬት በአዲስና በነባር መስኖ ልማት በሁለት ዙር ለመሸፈን እየተሰራ ነው። በመስኖ ልማቱ የተለያዩ ቴክኖሎጂዎች ለአገልግሎት እንደሚውሉም ነው ኃላፊው የተናገሩት። የመስኖ ተጠቃሚ የሆኑ አርሶ አደሮችም ከዚህ ቀደም በአመት አንዴ ብቻ ሲያመርቱ እንደነበረና አሁን በመስኖ በመጠቀማቸው እስከ 3 ጊዜ ማልማት መቻላቸውን ተናግረዋል። በ2008 በአንደኛ ዙር ብቻ ከ156000 በላይ አርሶ አደሮች የመስኖ ልማት ተጠቃሚ እንዲሆኑና ከ14 ሚሊዮን በላይ ኩንታል ምርት እንደሚያገኙም ከአዊ ብሔረሰብ አስተዳደር ግብርና መምሪያ የተገኘው መረጃ ያመለክታል። ዘገባው የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ነው።
በመካከለኛ ደረጃ የምግብ ለተጎዱ ህጻናት አገልግሎት የሚውል ከሽምብራ የተሰራ በስሎ የተዘጋጀ አዲስ አልሚ ምግብ በምርምር ማረጋገጡን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። ከዚህም ጋር ተያይዞ የሽምብራ ምርትን ለማሳደግ እየተሰራ መሆኑን የግብርና ትራንስፎርሜሽን ገልጿል። አማረ ተመስገን ዝርዝር አለው። ኢትዮጵያ በሽምብራ ምርቷ በአፍሪካ ቀዳሚ በዓለም ደግሞ 6ኛ ደረጃ ላይ እንደምትገኝ በተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ሪፖርት ያመለክታል። ዓመታዊ ምርቷም ግማሽ ሚሊዮን ቶን ደርሷል። ምርቱ በዚህ ደረጃ ይገኝ እንጂ ሀገሪቱ ከሽምብራ ምርት የምታገኘውን የውጭ ምንዛሬ ለማሳደግና ሽምብራን ወደ አግሮ ኢንዱስትሪ በማስገባት ተጠቃሚ ለመሆን እንቅስቃሴ የተጀመረው ግን ከቅርብ ጊዜ ወዲህ ነው። ከ3 ዓመት በፊት ከሽምብራ የተሰራ በስሎ የተዘጋጀ አዲስ የህጻናት አልሚ ምግብ በኢትዮጵያ እንዲቀነባበር የግብርና ሚኒስቴር፣ የጤና ጥበቃ ሚኒስቴር፣ ዓለም አቀፉ የምግብ ፕሮግራም WFP እና የአሜሪካ የልማት ተራድኦ ድርጅት USAID የተስማሙት ኢትዮጵያ ካላት የሽምብራ ምርት አንጻር ተጠቃሚና ተፈላጊ ለማድረግ ነው። ከዚህ ቀደም በመካከለኛ ደረጃ በምግብ ለተጎዱ ህጻናት በኢትዮጵያም ሆነ በአፍሪካ ይሰጥ የነበረው አልሚ ምግብ በዱቄት መልኩ የተዘጋጀ በመሆኑ ለአጠቃቀም አመቺ አይደለም፣ የማከም አቅሙም አነስተኛ ነበር። ይህ ከሽምብራ የተሰራው በስሎ የተዘጋጀው አልሚ ምግብ ግን ለአጠቃቀም ምቹ፣ የማከም አቅሙ ደግሞ ከፍተኛ ነው። ይህንን በምርምር አረጋግጫለሁ ያለው የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት በቅርብ ጊዜ ውስጥ አልሚ ምግቡ ለሚፈለገው አገልግሎት ይውላል ብሏል። የዚህን ጥናት ያጠና ነው አንደኛ በዚህ በአራቱ ዋና ዋና ትልልቅ ክልሎች ላይ ነው የሰራ ነው። በአማራ፣ በኦሮሚያ፣ በደቡብና በትግራይ ክልሎች ላይ ነው የሰራ ነው። ይሄ ምርት የማከም ብቃቱ ምን ያህል ነው የሚለውን ውጤት አውጥተናል ማለት ነው። ስለዚህ በውጤቱ መሰረት ከሽምብራ የተዘጋጀው ወይም ለማከም ወይም ከሽምብራ የተዘጋጀው ሬዲ ቱ ዩዝ ምግብ ብለን የምንጠራው እሱ የተሻለ ሆኖ ነው ያገኘ ነው። የሽምብራ ምርት አነስተኛ በሆነባቸውና ችግሩ ወዳለባቸው የአፍሪካ ሀገራት አልሚ ምግቡን ለመላክ መታቀዱም ነው የተገለጸው። ይሄ የጥናት ውጤት ወደ ሌሎች አገሮችም የማስፋቱ ስራ እንዲሁም ይህንን ምርትም አምርቶ እንዲህ አይነት ችግር ላለባቸው አገራት የመስራት ኤክስፖርት አድርጎ የመሸጡን ነገር ልንሰራበት እንችላለን ማለት ነው። ከዚህ ባለፈ ሽምብራን በአልሚ ምግብ መልኩ ማቀነባበር በአግሮ ኢንዱስትሪ ውስጥ አርሶ አደሩን ተጠቃሚ የሚያደርግ ነው። ይህንን ታሳቢ ያደረገ የሽምብራ ምርትን ባለፉት 3 ዓመታት በከፍተኛ ማደጉን የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ገልጿል። ምርቱ እንግዲህ ያለበት ደረጃ ወደ 4.5 ሚሊዮን ኩንታል ያህል ደርሷል። ያለፉትን ዓመታት ስታቲስቲክስ ስንመለከት ምርታማነቱ እየጨመረ ነው የሄደው። የማሳውም ስፋት ቢሆን እየጨመረ ነው ያለው። ስለዚህ በቀጣይ ዓመታት የሽምብራ ምርት በጣም እየጨመረ ይሄዳል የሚል እምነት አለን። የሽምብራ ዝርያን ከማሻሻል ጀምሮም ምርቱን በመጪዎቹ ዓመታት ለማሳደግም እየተሰራ መሆኑን ኤጀንሲው አስታውቋል። የዞን ጥርስ ዝውውርን ለመከላከል ከተለያዩ አካላት ጋር በቅንጅት እየሰራ መሆኑን የኢትዮጵያ የዱር እንስሳት ልማት ጥበቃ ባለስልጣን አስታወቀ። ዝውውሩን በጋራ ለመከላከልም በአፍሪካ ቀንድ ከሚገኙ 8 ሀገራት ጋር ጥምረት ለመመስረት እንቅስቃሴ መጀመሩን ባለስልጣን መስሪያ ቤቱ ተናግሯል። ሰመረ ምሩጽ ዝርዝር አለው። በአፍሪካ ከ600 ሺህ በላይ የሚሆኑ ዝሆኖች እንዳሉ ይገመታል። ዩናይትድ ኔሽንና ኢንተርፖል በፈረንጆች አቆጣጠር በ2014 ባወጡት ሪፖርት መሰረት ደግሞ በአፍሪካ ከሚገኙ ግማሽ ሚሊዮን ዝሆኖች መካከል ከ20 ሺህ በላይ የሚሆኑት በህገ ወጥ መንገድ ይገደላሉ። በህገ ወጥ ምክንያት የሚገደሉት እነዚህ ዝሆኖች ጥርሳቸው ለተለያዩ ውድ ጌጣጌጦች መስሪያነት ስለሚውል በጥቁር ገበያ ለመላው ዓለም ይሰራጫል። ከህገ ወጥ ንግዱ የሚገኘውም ከፍተኛ ገንዘብ የተለያዩ ህገ ወጥ ተቋማትን ለመርዳት እየጠቀመ እንዳለም በቅርብ ዓመታት የወጡ መረጃዎች ይጠቁማሉ። ከነዚህም ውስጥ ዓለማችንን በከፍተኛ ደረጃ እያሰጋት የሚገኘው ሽብርተኝነትን ለማገዝ እየዋለ እንደሆነም ይነገራል። ከኢንተርፖል የሚወጡ መረጃዎች የሚያሳዩት ነገር አለ። ዝሆን ይገደላል። ከተገደለ በኋላ ጥርሱ በብላክ ማርኬት ይሸጣል በድብቅ። ከተሸጠ በኋላ የተገኘው ገንዘብ ቴሮሪስት ግሩፕ ወይም እንዲህ የጸረ ሰላም ቡድኖችን ለመደገፍ ፋይናንሻሊ እንደሚውል ነው አንዳንድ መረጃዎች የሚያመለክቱ። ህገወጥ የእንስሳት አደንና ዝውውርን ለመከላከል የዓለም ሀገራት በ1981 በአደጋ ውስጥ ያሉ እንስሳትን ለመከላከል የሳይተስ ስምምነትን ተፈራርመዋል። ከዚህ ጊዜ ጀምሮ የዝሆን ጥርስ ለዓለም ገበያ እንዳይውል ተከልክሏል።
ኢትዮጵያም ይህንን ስምምነት ተቀብላ ተግባራዊ ያደረገች ትገኛለች። ኢትዮጵያ በፈረንጆቹ አቆጣጠር ከ2012 እስከ 2014 ድረስ ወደ 40 የሚጠጉ ዝሆኖቿን በሕገ ወጥ መንገድ አጥታለች። በ9 የተለያዩ ፓርኮችና የዱር እንስሳት መጠለያዎች ከ2000 በላይ የሚሆኑ ዝሆኖች በኢትዮጵያ እንደሚገኙ ይገመታል። ሕገወጥ የዝሆን አደን በኢትዮጵያ ውስጥም አለ የሚለው የኢትዮጵያ የዱር እንስሳት ልማት ጥበቃ ባለስልጣን ሕገወጥ አደኑን ለመከላከል እየሰራ እንደሆነ ይገልጻል። የግንዛቤ ማስጨበጥ ስራ እየሰራ ነው በአንደኛ ደረጃ ማለት ነው። ሁለተኛ ደረጃ ደግሞ ይሄ ሕገወጥ ተግባር ይከናወንባቸዋል ተብለው በሚጠረጠሩ አካባቢዎች እነኚህ ሆት ስፖት ኤሪያስ በምንላቸው ቦታዎች ላይ የክትትልና የቁጥጥር ስራ እየሰራ ነው ያለው። እንደ ዳይሬክተሩ ገለጻ የቦታዎች ሰፊነትና የተለያዩ ቁጥጥር የማድረጊያ መሳሪያዎች እጥረት ቁጥጥሩን ከባድ አድርጎታል። በመከላከያ ሰራዊት እርዳታና በቦሌ አውሮፕላን ማረፊያ በሚደረግ ጥብቅ ቁጥጥር ወንጀሉን ለመቆጣጠር እየተሰራ ነው። በቁጥጥሩ መሰረትም ባሳለፍነው 5 ዓመታት 700 የሚደርሱ ሰዎች በሕገ ወጥ የእንስሳትና የእንስሳት ውጤቶች ዝውውር በቁጥጥር ስር ውለዋል። በቁጥጥር ስር ከዋሉት ከነዚህ ሰዎች መካከልም በአብዛኛው የውጭ ሀገር ዜጎች ሲሆኑ አብዛኞቹ የተያዙትም ከዝሆን ጥርስ ዝውውር ጋር በተያያዘ ነው። ኢትዮጵያ ባሳለፍነው ዓመት 6 ቶን የሚሆን የዝሆን ጥርስ ማቃጠሏ ይታወሳል። ሰላምን በማደፍረስ ሀገሪቱ የጀመረችውን ልማት ለማደናቀፍ የሚንቀሳቀሱ ኃይሎችን እንደሚቃወሙ የአዳማ ከተማ ወጣቶች ገለጹ። ወጣቶቹ በሰላምና በልማት ጉዳዩ ዙሪያ ውይይት አካሂደዋል። ደምስ መኩሪያው ሰሞኑን በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ በነበረው ሁከት ዙሪያ ነው የአዳማ ከተማ ወጣቶች የሰላምና የልማት ኮንፈረንስ ትኩረቱን ያደረገው። ወጣቶቹ ባደረጉት ውይይት ድርጊቱን እንደሚቃወሙት ገልጸዋል። በዚህ አመፅ ውስጥ የተሰማሩትን ወጣቶች ይዘን ለምንድን ነው እንደዚህ አይነት ችግር ውስጥ የገባኸው? ለምንድን ነው ድንጋይ የምትወረውረው? ገብቶሃል ወይ ብለን ብንጠይቀው 100% እርግጠኛ ሆኜ የምናገረው ያ ወጣት ድንጋዩን ለምን እንደሚወረውር አያውቀውም። የሰላማዊ ሰልፍ ተነሳሽነት ሲነሱ የግለሰብን ንብረት ለማጥፋት ነው። አንድ የሆነ ገጠር ውስጥ ያለ አንድ የገበሬን የገጠር አርሶ አደር ትግል ለመታገል ሄደው ነው የሚያፈራርሱት። ይሄን ስናገር ብዙ ወጣቶች እየተጎዱብን ስላሉ፣ ብዙ የጸጥታ ኃይሎች እየተጎዱብን ስላሉ፣ እየሞቱ ንብረታቸው እየወደመ ስላለ በተለይ በውጪ ሆናችሁ የራሳችሁን ዓላማ ለማሳካት የወጣቱን ደም እንደ ነብር ለመምጠጥ የተዘጋጃችሁ ማናኛውም ኃይላት ይሄ ወጣት አይሰማችሁም። እናንተ ከምታስቡት በላይ እኛ አንድ ስቴፕ ተራምደን ሄደናል። እኛ የምንፈልገው ልማት፣ ሰላም መኖርን ነው። እቺ ሀገር ሰላም አላት ማለት እኔ ሰላም አለኝ ማለት ነው። እቺ ሀገር ሰላም ማለት የኔ ልጆች ሰላም አላቸው ማለት ነው። እቺ ሀገር ሰላም አለ ማለት የኦሮሞ ሕዝብና ሌላውን ብሔር ብሔረሰብ ውስጣችን ያሉት ሰላም አላቸው። የኦሮሚያ ክልል ወጣቶችና ስፖርት ቢሮ ኃላፊ ወይዘሮ አዚዛ አብዲ ወጣቶች ሚዛናዊ አስተሳሰብን በማራመድ ከጀርባ ሆነው ሊጠቀሙባቸው ከሚንቀሳቀሱ አካላት ራሳቸውን መጠበቅ አለባቸው ብለዋል። ወጣቱ የነገው አገር ተረካቢ ብቻ ሳይሆን የዛሬም ሀገር ተረካቢ ወጣት ነው እኛ ውስጥ ያለው። ይሄ ወጣት ደግሞ የሚደግፈውን ነገር ለምንድን ነው የምደግፈው? ምክንያታዊ በሆነ መንገድ የማይደግፈውን ነገር ለምን እንደማይደግፍ ምክንያታዊ በሆነ መንገድ ተረድቶ ነው መንቀሳቀስ ያለበት። በተለይ የጥፋት ኃይሎች ከጀርባ ሆነው ወጣቱን መጠቀሚያ ለማድረግ እየተንቀሳቀሱ ነው። የትምህርት ሚኒስትር ዴኤታ አቶ ተሾመ ለማን በበኩላቸው ወጣቶች ከረብሻ የሚገኝ ትርፍ አለመኖሩን ተገንዝበው ሰላምን ለማደፍረስ የሚንቀሳቀሱ አካላትን ከመንግስት ጎን በመሰለፍ እንዲዋጓቸው ጥሪ አቅርበዋል። ድንጋይ የሚወረውረውም ሌላውን ለማጥፋት የሚሄደውም እሱም ሰላም አልሆነም፣ ተጠቃሚ አይሆንም። ሌላውም ሰላም ይፈልገውም ሰላም ሊያገኝ አልቻለም። ጥያቄዎቹም በሰላማዊ በዴሞክራሲያዊ አግባብ የማራመድ በህገ መንግስቱም ላይ ወጣቱን አስመልክቶ የተቀመጡት መሰረታዊ መብቶች በፖሊሲዎች፣ በፕሮግራሞች፣ በስትራቴጂዎች ትራንስሌት ሆነውለት እየተገበሩ ባለበት ሁኔታ ይህንን ይዞ መስራትና ከመንግስት ጋር ሆኖ ከህብረተሰቡ ጋር ሆኖ መስራት አለበት ነው። ይህ የብዝሃነትና የህዳሴ ድምፅ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ወደ ውጪ ዜና እናልፋለን። በአሜሪካ የጦር መሳሪያ ገዢዎች ጀርባቸው እንዲጠና የሚያዝ ህግ ፕሬዝዳንት ባራክ ኦባማ ሊያጸድቁ ነው ተባለ።
ፕሬዝዳንት ባራክ ኦባማ እንዳሉት በቀጣዩ የሚጸድቀው ሕግ በአገሪቱ በጦር መሳሪያ በየጊዜው በንጹሃን ዜጎች ላይ የሚፈጸም ጥቃትን ለመከላከል ያግዛል። ሕጉንም አስመልክቶ በአገሪቱ የተለያዩ ከተሞች የሚገኙ ዜጎች አስተያየት እየሰጡ ነው። ባራክ ኦባማ የሕጉን ተፈጻሚነት እንደሚያሳውቁ ሲጠበቅ፣ ሪፐብሊካኖች በበኩላቸው የፕሬዝዳንቱን ሀሳብ መቃወማቸውን ቀጥለዋል። ቢቢሲ እንደዘገበው የአፍጋኒስታን ጦር ልዩ ኃይል በሰሜናዊ ከተማ ማዛር አይሻሪፍ ሲያካሄድ የነበረውን ዘመቻ ማጠናቀቁን አስታወቀ። የጦር ኃይሉ ለ24 ሰዓት ባካሄደው ወታደራዊ ዘመቻ በርካታ ታጣቂዎችን መግደሉም ተሰምቷል። የአፍጋኒስታን ፖሊስ ኮሚሽን ምክትል ኃላፊ አብዱል ራዛቅ ካድሪ እንዳሉት በህንድ ቆንስላ አካባቢ የተቃጣውን ጥቃት በተመለከተ ምርመራ እየተካሄደ ነው። እንደ አውሮፓውያን አቆጣጠር በ2014 በምዕራብ አፍጋኒስታን ኤራት ከተማ በሚገኘው የህንድ ቆንስላ ታጣቂዎች ጥቃት ባለፈው ወር የህንዱ ጠቅላይ ሚኒስትር ናራንዴራ ሞዲ ካቡልና ኢስላማባድን በጎበኙበት ወቅት በቀጣናው የተሻለ መረጋጋት እንዲፈጠር እንደሚሰሩ መናገራቸውን ሮይተርስ በዘገባው አስፍሯል። በደቡብ አፍሪካ የወዳደቁ ፕላስቲኮችን በመጠቀም ስዕሎችን የሚሰራ አንድ ሰዓሊ እውቅናን እያገኘ ነው። ሲሲቲቪ በዘገባው እንዳለው የወዳደቁ ፕላስቲኮችን መልሶ ጥቅም ላይ ማዋል ብክለትን ለመከላከልም ይረዳል። ዳንኤል ብዙአየው ደቡብ አፍሪካዊው ሙቦኒ ቡቶሌዚ ተወዳጅነትን እያስገኘለት የመጣውን የስዕል ስራ እየሰራ ያለው የወዳደቁ የፕላስቲክ ቁሳቁሶችን በመሰብሰብና መልሶ ጥቅም ላይ በመዋል ነው። ሳሊው ፕላስቲኮቹን ለስዕል ስራው የሚጠቀመው በመቅደድ በማቅለጥና በማጣበቅ ነው። ስራዬን የምሰራው የፕላስቲክ ቁሳቁሶችን ከተለያዩ ቦታዎች በማሰባሰብና መልሶ ጥቅም ላይ በማዋል ነው። በስዕል መስሪያ ክፍሌ ውስጥም ወደ ተለያዩ የስዕል ስራዎች እቀይራቸዋለሁ። የጆሃንስበርግ የስዕል ጋለሪ የቡቴሌዚን ስራዎች እንደ አውሮፓውያን አቆጣጠር በ2011 ለእይታ አቅርቦ የነበረ ሲሆን የጋለሪው ኃላፊ ሙሻኔሉ ሄሪ የቡቴሌዚ ስራዎች ከሌሎች ስራዎች የተለዩ ናቸው ይላሉ። የዘይት ቀለም ስራዎች ይመስላሉ፣ ምክንያቱም ፕላስቲኮቹን በማቅለጥ ስለሚጠቀምባቸው ነው። ምን አይነት ፕላስቲክ መጠቀም እንዳለበትም ይመርጣል። ቡቴሌዚ የስዕል ስራዎቹን በአሜሪካ፣ ካናዳና አውሮፓ አቅርበዋል። ሳሊው በዚህ መንገድ ስራዎቹን መስራት የጀመረው እንደ አውሮፓውያን አቆጣጠር በ1991 ሲሆን ሀገሩ ደቡብ አፍሪካንም በካይሮና በሌሎች አካባቢዎች በተካሄዱ ዝግጅቶች ላይ ማስተዋወቅ ችሏል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የ7 ሰዓቱ ዜና በዚህ አብቅቷል። አንተነህ ደምሰው ነበርኩኝ። ጤና ይስጥልኝ።